የግብር አስተዳደርና ስርዓትን በማረጋገጥ ገቢን በአግባቡ መሰብሰብ የሀገር ህልውና መሰረት በመሆኑ ዘርፉን በማዘመን የግብር ግዴታን መወጣት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የአማራ ክልል ገቢዎች ቢሮ ከገቢዎች ሚኒስቴር ባህር ዳር ቅርንጫፍ ጽህፈት ቤት ጋር በመተባበር የእውቅናና ንቅናቄ መድረክ አካሂደዋል። አብዮት ከፋለ ተጨማሪ አለው። የሀገራት ጥንካሬና ኃያልነት ከሚሰበሰቡት ገቢና የኢኮኖሚ አቅም ጋር የተሳሰረ እንደሆነ በስፋት ይነገራል። ከዚያም አልፎ የሉዓላዊነትና የነጻነት መገለጫም ነው። ይህ ደግሞ የገቢ አሰባሰብን ማዘመንና በአግባቡ ማስተዳደርን ይጠይቃል። የአማራ ክልል ገቢዎች ቢሮና የገቢዎች ሚኒስቴር ባህር ዳር ቅርንጫፍ ጽህፈት ቤት በጋራ የምስጉን ግብር ከፋዮችና የአጋር አካላት እውቅናና የንቅናቄ መድረክ አካሂደዋል። በችግር ውስጥም ቢሆን ክልላዊና ሀገራዊ የገቢ እቅዱን ለማሳካት አሰራሩን በየጊዜው በማሻሻል እየተሰራ መሆኑን በገቢዎች ሚኒስቴር የባህር ዳር ቅርንጫፍ ጽህፈት ቤት ዋና ስራ አስኪያጅ አቶ ካሳሁን ደመመ ገልጸዋል። በያዝነው በጀት ዓመት እንደ ሀገር የተያዘውን በክልልና በፌዴራል መንግስት አጠቃላይ 2.5 ትሪሊዮን የገቢ እቅድ ለማሳካት በተለያዩ የክልላዊ ወቅታዊ ችግሮችም ውስጥ ሆነን በገቢው ዘርፍ አበረታች ስራዎች እያከናወነ እንገኛለን። በተለይም ደግሞ ግብር ከፋዩን ጊዜ፣ ጉልበት እና ወጪ የሚቀንሱ ግብር ከፋዩ ከስራ ቦታው ሳይለይ ግብር ታክስ የማሳወቅና የመክፈል እንዲሁም የታክስ ክፍያ ምስክር ወረቀት የሚያገኝበትን የኤሌክትሮኒክስ ታክስ ስርዓት ተጠቃሚ እንዲሆንና ካልተገባ ስነ ምግባር በጸዳ ሁኔታ የተገልጋዩ ቀልጣፋ አገልግሎት እንዲያገኙ እየተሰራ ይገኛል። የአገልግሎት አሰጣጥን ማሻሻል፣ የባለሙያዎችን አቅም በስልጠና ማዳበርና ዲጂታል ቴክኖሎጂን መጠቀም ላይ በትኩረት እየተሰራ ነው ያሉት የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው ጅምሮችን በማጠናከር ለቀጣይ የተሻለ ውጤት እንሰራለንም ብለዋል። ክልላችን የጸጥታ መታወክ እየተፈታተነው ባለበት ወቅት በ2012 ዓ.ም ከተሰበሰበው 12.7 ቢሊዮን ብር በ5 ዓመት ውስጥ በ5 እጥፍ አድጎ 60 ቢሊዮን ብር መድረሱ እጅግ አስደናቂና አስደማሚ ውጤት ነው። በ2018 ዓ.ም 100 ቢሊዮን ብር ገቢ ለመሰብሰብ አቅደን እየተንቀሳቀስን ሲሆን እስካሁን ባለው ከ50 ቢሊዮን ብር በላይ ሰብስበን ታሪክ እያስመዘገብን እንገኛለን። በቀሪ ወራት ቀሪውን በጋራ ተረባርበን ማሳካት ክልላችንን በሁለንተናዊ መልኩ ተወዳዳሪ የሚያደርግና ህዝባችንን ተጠቃሚ የሚያደርግ በመሆኑ አደራችን እጅጉን የጠበቀ ነው። የገቢ መጠኑ ከባለፈው የተሻለ ቢሆንም ክልሉ በሀገር አቀፍና ዓለም አቀፍ መስፈርቶች ሲታይ ዝቅተኛ የገቢ አሰባሰብ ደረጃ ላይ ነው ያሉት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ለዘርፉ ትኩረት በመስጠት ተወዳዳሪ ለመሆን በትኩረት እንደሚሰራ ገልጸዋል። የገቢ አሰባሰባችን ዝቅተኛ ደረጃ ላይ ያለ ክልልና ህዝብ ስንሆን ዝቅተኛ ቁጠባ፣ ዝቅተኛ ኢንቨስትመንት፣ ዝቅተኛ ምርታማነት ተመልሶ ዝቅተኛ ገቢ ስለሚኖረን እንደዚህ አይነት አዙሪት ውስጥ ስንገባ ከድህነት አዙሪት በቀላሉ የምንወጣ ስላልሆነ የአማራ ክልል መንግስት በሚቀጥሉት 5 ዓመታት የታክስ እና ክልላዊ ምርት ምጣኔን 9% ለማድረስና የታክስ ገቢ ጠቅላላ የመንግስት ወጪን የመሸፈን ምጣኔን አሁን ካለበት 33% ወደ 45% ለማሳደግ እየሰራ ይገኛል። ግብርን በታማኝነት በመክፈል እውቅና ለተሰጣቸው ግብር ከፋዮችም ምስጋና አቅርበዋል። የተሸለማችሁት የተለየ ነገር ስላደረጋችሁ አይደለም። ግብር ሽልማት የሚያስፈልገው አይደለም። ግብር የዜጎች ግዴታ ነው። የተሸለማችሁት በታማኝነት ህዝባችሁንና መንግስታችሁን ለማገልገል በታማኝነት የህዝባችሁ ችግር እንዲፈታ የሚጠበቅባችሁን ዜጋዊ ኃላፊነት የተወጣችሁ በመሆኑ ነው እያመሰገናችሁ ያለ ነው። በእውቅናና ንቅናቄ መድረኩ በገቢ አሰባሰቡ አስተዋጽኦ ላበረከቱ ተቋማትና ግለሰቦች እንዲሁም ለምስጉን ግብር ከፋዮች እውቅና ተሰጥቷቸዋል።